የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ዮሐና ድራማን ክፍል 11 እንጀላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ማድረጋችሁን አትርሱ ቤተሰቦችዬ። አሁን ሉል እናቱ ጋር ማዬ ማውራት ይቻላል እያለት ነው። ስለሷ ከሆነ ምንም የምንነጋገረው ነገር የለም። የኔን አቋም ታውቀዋለህ። አይሆንም ማዬ ስለ ዮሐና ነው ላወራሽ የምፈልገው። ምንም እንዳልተፈጠረ ዝም ብዬ ማለት አልፈልግም። እሷ ወደፊት አይደለችም ልጄ እያሉት ነው። ይሄን መረዳት ፈልጋለሁኝ። የወደፊት አይደለችም አትሆንም እያሉ እንግዲህ አንዳንድ ሀብታሞች ያው ከነሱ በታች የሆኑትን ዝቅ አድርገው ያያሉ። ቀን እንደሚቀየር አያውቁም። እንደዚህ አይነት ሰዎች በጣም ከባድ ነው። እሱ ደግሞ በወዷታን ዋናው ፍቅር ነው እንጂ ገንዘብ እኮ ተሰርቶ የሚመጣ ነው። ሀብታም ድሃ ምናምን ያው ሀብታምም ድሃ ይሆናል፣ ድሃም ያገኛል። ስለዚህ ሁሉም ነገር የሚቀይረው አንድ እግዚአብሔር አምላክ ብቻ ነውና ሀብታሞች በገንዘባቸው አትመኩ። መመካት በአንድ ፈጣሪ ብቻ ነው። በጣም ነው የምወዳት እሷ ወደፊት ለኔ የምትሆን መፈልጋት እሷ ነች እያለ ነው ሉል። እሷ ደግሞ እና ይሄ ስህተት ነው እንጂ ትልቅ ስህተት ነው። ከተከበረ ቤተሰብ ጋር ካላት ጋር አግብተህ ወግ ማድረግ ታሳየናለህ ብለን አንተ ግን እንዴት ከአንዲት ድሃ ጋር ትጣበቃለህ አሉ። በጣም ማንን መጥላት ማንን መውደድ እንዳለብኝ አንቺ ልትቃወሚኝ አቺም በቃ ፍቅሬ የልቤ ነው። እኔ እኮ እናትህ ነኝ ልጄ፣ ያለ አንተ የሚሆነውን ነገር አውቃለሁ አሉ። ስንት የሀብታም ልጆች እያሉ ቆይ ከአንዲት ድሃ ጋር አንተ ትጣበቃለህ እያሉ ነው። የሚሰማሰው ምን ይለናል? ሰለምኑ አለ ሉል። ከድሃ ጋር ስለጀመርከው አስጸያፊ ጥምረት ነው እያሉ ነው ወይዘሮ ኤልሳቤት። በጣም ያሳዝናሉ። እንደዚህ አይነት ነገር ያስጠላል እናቴ። እማዬ እንደምትወጂኝ እንደምታዝኝልኝም በደንብ አውቃለሁ አለ። ግን ከዚህ ላይ ራሴን በውሳኔ መወሰን አለብኝ እያለ ነው። እናትየዋ ደግሞ ጠብቃለሁ ወደ ልብህ እንደምትመለስና ሳትዘገይ ውሳኔህን እንደምታስተካክል አውቃለሁ እያሉ ነው። አትጠብቂኝማ፣ ለእኔ ህይወት ማለት ይሄ ነው። ከሚወዱት ጋር በደስታ መኖር ነው። አባትህን አሳዝነህ አሁን ደግሞ እኔ እንዳዝን ነው ፍላጎትህ? ቆይ ግን እኛም ማበሳጨት ነው የምትፈልገው አሉ ወይዘሮ ኤልሳቤት። ክፉዋ ሴትዮ ማለት ነው። ምንድን ነው የምታወሪው? እንደሱ አይነት ሴቶች ለገንዘብ ነው የሚቀርቡት። አንተ ፍቅር ነው ብለህ ስትቀርባቸው ገንዘብን ነው የሚፈልጉት። አንድ ቀን ብትከላከላቸው ዘወር ብለው አያዩህም። በፍጹም እንደዛ አይደለም እናቴ። ሄው ትወደኛለች፣ ፍቅረኛለች፣ ትጸጸትበታለህ ልጄ። ይህንም ምርጫዬን አንድ ቀን ታስታውሰዋለህ። እኔ የምጸጸተው አንቺን ብቻ እያዳመጥኩ ከኖርኩ ነው አለ ብሏቸው ትቷቸው ሄደ። ሉል እያሉ ነው። እንደዚህ አይነት እናትስ ፈጣሪ አያስፈልግም እውነት። ልጅ ምን አስነክታው ነው? አያችሁ፣ በማስነካት ነው የምታምነው እቺ ብድ ሴትዮ ማለት ነው። በገንዘቧ የምትመካ ሴት ልጅ ምን አስነክታው ነው? እሷ የደሃ ልጅ ናት። አንዳንድ ሰዎች እንደዚህ ናቸው፣ በገንዘባቸው ይመካሉ በፈጣሪ ስም። አሁን ደግሞ ሉልና ማርክ ተገናኝተዋል። እንግዲህ ማርክ ማለት በጣም ጥሩ ጓደኛ፣ በጣም መልካም የሆነ ሰው ነው። ማርክ አለው ሉል። ማርክ ስለ ድርጅቱ አንድ ነገር ላወራ ፈልጌ ነበረ እያለው ነው። መቼም ታውቃለህ አባዬ ለድርጅታችን በጣም እንደሚጨነቅ፣ እኔ ደግሞ እንደማስበው ከሆነ ድርጅቱ ለአንድ ወንድማችን እንዲሰጥ እያሰብኩ ነው አለ። ጥሩ ነው እያለ ነው ማርክ። እንግዲህ የወንድሙን መቼም የፈለግኩትን ነገር ገብቷን አይደል አለው። ድርጅቱ ለአንዳችሁ ይሰጥ አለው ማርክ። በነገራችን ላይ ያው የዚህ ከይሲ የሆነ የክንዴ ምክር ነው የሁሉ ማለት ነው። ገደል ይዟቸው ሊገባ ነው። ማርክ ግን በጣም ጥሩ ሰው፣ በጣም ጥሩ ጓደኛ ነው ማለት ነው። ፈጣሪ አምላክ እንደ ማርክ አይነት ጓደኞችን ያብዛልን። አሜን በሉ ቤተሰቦች። ወይም ተካፈሉት። ይሄ ከኔ ጋር የሚያገናኘው ነገር የለም።
ምንድነው ልትናገረኝ የፈለከው? አለ ማርክ ገብቶሃል ማርክ ነገሩን አታወሳስበው ልዑል እኔ ድርጅቱ ኃላፊ ብቻ ነኝ አለው ማርክ ማለት ነው። እሱንም አባት እስኪመጡ ድረስ ነው አለው። ነው ወይስ እሱንም ተው እያልከኝ ነው? አለ ማርክ። ተው እንጂ ማርክ ገብቶሃል። እስኪ አንተ ራስህ ስታስበው ከአንተ በላይ የሆነ የቤተሰብ አካል መኖር የለበትም ማለት ከዛ እስካሁን ያለውን ነገር እያንዳንዱ እንቅስቃሴ ለአባትህ ያቀረብኩኝ ነው እያለ ነው መረጃውን። እዚህ ቦታ ላይ አምኖ ያስቀመጡት እኔን ነው። እናንተ አሁን ስለተወያየን የምንቀይረው ነገር ያለ አይመስለኝም አለ ማርክ። እንግዲህ አውቃለሁ ማርክ ደግሞ ክንዴ በጣም ተናዷን ከስራ እንዳባረርከው ሰማሁኝ። ይሄ ነገር ደግሞ ለቤተሰባችን ጥሩ አይደለም። ልዑል ክንዴ በድርጅቱ ገንዘብ እየተጫወተ ነው። በርካታ የሐሰት ሰነዶችን አግኝቻለሁ። ይህንን ዝም ብዬ ልመለከት አልችልም። ምን አለ? ምናልባት ተሳስቶ ይሆናል አለ። አልተሳሳትኩም ልዑል፣ እውነቱን እያየሁ ነው። ክንዴና አቢኒ ደግሞ በድብቅ ይገናኛሉ። ምን እያሴሩ እንደሆነ ማወቅ በጣም ከብዶኛል። ይሄ ደግሞ ለአንተም ለድርጅቱ እጅግ አሳሳቢ ነው። አቢኒ ከክንዴ ጋር አለ። ቆይ ደግሞ ከምን ያገናኛቸዋል? እነሱ እኮ ከበፊቱ መስማማት አይናገሩ። እነሱ እኮ ከበፊቱ አይስማሙም ነበረ። ልዑል አይንህን ክፈት፣ ከበኋላ ምን እየተካሄደ እንደሆነ ማወቅ አለብህ አለው ማርክ። ክንዴን አትመነው፣ እሱ ለገንዘብ ሲል ምንም ያደርጋል። አብንም እንደዛው አለው። አላምንም ማርክ፣ ክንዴ እኮ ወንድሜ ነው፣ እንደዚህ አይነት ነገር አያደርግም። አብንንም ከሱ ስለመቀናበት ነው እንጂ የአብንም ይሄን ነገር አያደርግም አለ። ስለመቀናበት ነው አለ ማርክ። በአቢኒ አለ። ምን ሆነ ብዬ ነው በአቢኒ የምቀናው አለ ማርክ። እሱን ራስህን ብትጠይቅ ይሻላል ማርክ። በጣም የዋህ ነው ልዑል፣ ይህን የምትገነዘበው ዘግይተህ ነው አለ ማርክ። በጣም ጥሩ ሰው ነው ማርክ። እንግዲህ ልዑል ደግሞ በነ ክንዴና በነ አደም ያኛው ጓደኛው ስሙ ጠፋብኝ፣ በሱ ባቢል ተታሏል ማለት ነው። እኔ የምጨነቀው ለዚህ ድርጅት እና ላንተ ነው አለ ማርክ። ኦኬ አንተ ስልጣን እየተጠቀምክ ነው። ወንድሜን ደግሞ ያለምንም ምክንያት ከስራ አባረርከው። ይህ ከንቱ ወሬ ነው ልዑል፣ አንተ እውነቱን ማየት አትፈልግም። ይበቃህን ማርክ፣ አሁን እንሂድ። ደግሞ አንድ ነገር ወቅ፣ ይህ ቤተሰብ ጉዳይ ነው። አንተ ጣልቃ መግባት የለብህም። እንደፈለግክ ልዑል፣ ግን አንድ ቀን እንደምትጸጸትበት እርግጠኛ ነኝ ብሎ ማርክ ሄደ። ማርክ አንድም ቀን ከጀርባ የተወጋኛል ብዬ አስቤ አላቅም ነበረ። ወይኔ ማርክ አንድ ቀንም እንደዚህ ታደርገኛለህ ብዬ አላስብም ነበረ። ቅዠት ሀሳብ ላይ ስለሆንክ ነው እንጂ እኔ አንተን ልረዳህ እየሞከርኩ ነበረ አለ ማርክ። እያሳዝናል። አይ ልዑል አይኑ ተጨፍኗል፣ አይኑ ተዘግቷል፣ አይኑን ጨፍኗል በነ ክንዴ ሴራ ማለት ነው። ማርክ ግን በጣም ጥሩ ጓደኛ ነው። በጣም አሳዘነኝ። በጣም መልካም ሰው ነው። ለጓደኛ ያለው ክብር፣ ለስራው ያለው ታማኝነት በጣም ደስ ይላል። ልዑል ግን በሌሎች ሴራ ተጠምዝዟል ማለት ነው። ማርክዬ እዚህ ጋር ቡናን እየጠጣ ነው። ታውቂያለሽ፣ የሁሉ ትርምስምስ ያለ ህይወት መቼ እንደሚስተካከል አላውቅም። ብቻ ግን አሁን ሁሉም ሰላም ይሆናል ብዬ ተስፋ አደርጋለሁ። ወይ ሰላም፣ ነገሩ ሁሉ እኮ እንዳለ ሰው ውስብስብ ነው። ያንን ለማድረግ እኮ ነው ያን ያደረግን ያለ ነው ብሌን፣ እውነቱ እንዲወጣ እያደረግን ያለ ነው አለ። እውነቱ ይወጣን ብለህ ታስባለህ? የሁሉ ሴራ እኮ የተወሳሰበ ነው አለች ብሌን። ትክክለኛ ሰዎች ካሉ ሁሉንም ነገር ማድረግ እንችላለን ብዬ አስባለሁ። ለምሳሌ እጹ በጣም ጥሩ ሰው ነች። በጣም ጠንካራ ልጅ ነች። አዎ በጣም አይኖቿ ሁሉንም ነገር ያያሉ። አዎ በጣም ለስራዋ ያላት ታማኝና በጣም የሚደነቅ ነው ታማኝነቷ እያለ ነው ማርክ። አንተንም ደግሞ የምትወድህ ይመስለኛል።
የምታወራው ነገር ሁሉ በጣም ነው የምትሰማህ። ብሌን አሁን መተኮር ያለብን አንገብጋቢ የሆነውን ስራ ነው እና ደግሞ ጓደኛችን። እሺ አንድ ነገር ጠይቅህ አለች ብሌን። ፍቅረኛ መያዝ አለብህ። ይህ እኮ ጥያቄ አይደለም ትዕዛዝ ነው አለች ብሌን። አላት ማርክ። ታዲያ ምን ክፋት አለው አለችው ብሌን። አሁን በዚህ ጊዜ ፍቅረኛ ምክንያቱም ጦርነት ያሉ ሰዎች ለረፍታቸው ጣፋጭ ህይወት ያስፈልጋቸዋል አለች። እንዴ ሁልጊዜ ህይወት እኮ ትግል አይደለችም አለችው። ያው እሱ ደግሞ እንግዲህ ያው በነሉል ሁኔታ በጣም እየተጨነቀ እያሰበ ምርጥ ጓደኛ ነው። እንግዲህ ልዑል ደግሞ እንግዲህ የመጨረሻው ይቆጨዋል ወንድሙ የሚያደርገው ሲገባው ማለት ነው። ቤተሰቦች ፈጣሪ እንደ እና ቢኒና እንደነ ክንዴ አይነቶቹን ሰዎች ፈጣሪ ያጥፋልን። ያ ቢኒ ጭራ የምትባይሆን ቻለሽ ነሽ አንቺ ነሽ አይደለ? ያ ደግሞ ምን ይሰራልሽ እያለ ነው ክንዴ። ለማንኛውም ቤተሰቦች ሁላችሁንም በጣም ነው የማመሰግነው። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ እና ሼር ማድረጋችሁን አትርሱ። የምወዳችሁና የማከብራችሁ ቤተሰቦችዬ አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ፈጣሪ አምላክ ሀገራችንን ሰላም ያድርግልን። እንዲሁም በስደት ያለነውን ሁላችንንም በሀገራችን ምድር በሰላም ያብቃን። ዓለማችንን ሰላም ያድርግልን። ከምናየው ከምንሰማው ጭንቀትና መከራ ሁሉ ፈጣሪ ይሰውረን። አሜን በሉ ውዶችዬ። እና ስደተኛ እህታችሁ ነኝ። ሁላችሁ ላይክ እና ሼር ሰብስክራይብ እንድታደርጉልኝ ብጠይቃለሁና ላይክ እና ሼር ማድረጋችሁን አትርሱ ቤተሰቦችዬ። በሚቀጥለው ደግሞ እስከምንመጣ ክፍል 12ን የዋና ድራማን ይዘን ከች እስከምንል ድረስ ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ማድረግ ላይክ ሼር ማድረግ አይከፈልበትም። ሁላችሁ ላይክ እና ሼር ሰብስክራይብ የምትለዋን ተጫኗት ማለት ነው። እሺ ቤተሰቦች የምወዳችሁ የማዳም ቅመሞች እንደኔ በስደት ያላችሁ ፈጣሪ አምላክ ያሰባችሁት ሁሉ ተሳክቶ ሁላችሁንም ለሀገራችሁ ምድር ያብቃችሁ። ያው በሀገር ውስጥም ያላችሁ ፈጣሪ አምላክ ይጠብቃችሁ። ስለነበረን ቆይታ ከልብ አመሰግናለሁ። ባባይ አመሰግናለሁ።